እሺ እንደምን አላችሁ? ይሄ ሁለተኛ ቪዲዮ ነው። የሚገርም ዜና ነው ይዤላችሁ የመጣሁት። እስቲ ይቅርታ አድርጉልኝና ስለ ብርሃኑ ነጋ ትንሽ እናውራ። ዛሬ ኢዜማ የሚባለው ፓርቲ እንግዲህ የእሱ መሪ ነበረ ባደረገው አስቸኳይ ጠቅላላ ጉባኤ ነው የሚባለው። በዛ ላይ ተሰናብተዋል፣ ብርሃኑ ነጋ ተሰናብተዋል ከፖለቲካም ከአመራርም የሚል ነገር አየው እና በሌላ ሰው መተካቱን ነው ያየሁት። አሁን እኔ ብርሃኑ ነጋን የምኮንንበትና ማደንቅበት ነገር አለኝ። የማደንቅበት ነገር ከአብይ ጋር አብሮ መስራቱን እንደ በጎ ነገር ነው ማየው። ይሄ የጎሪጥ መተያየትን ወደ ጓደኝነት የለወጠ በሀገር ጉዳይ አንድ የሆነ በሚያስማማቸው ነገር ተስማምተው አንድ ሆነው በማይስማሙበት ነገር ደግሞ ተግባብተው እስካሁን የሄዱበትን መንገድ በጣም አደንቃለሁ። አሁንም ከስልጣን እንደዚህ ባለ መንገድ በቃ አንፈልግህም ካሉት አባላቶቹ ኖ ብሎ ውስጥ ፓርቲውን ለሁለት መክፈል ወይ ደግሞ ሌላ ፓርቲ መመስረት እንደተለመደው አይነት ነገር አለማድረጉ በሰላም ተሰናብቶ ከጀርባ ሆኖ እነሱን አድቫይዝ ለማድረግ ሜቢ ሌላ ስራም ለመስራት ማሰቡ ይሄ ጥሩ ዘመናዊነት ነው። በት ስለሱ በጣም ደስ ከማይለኝ ነገር አንዱ እንግዲህ 97ን ብንወስድ የተለያዩ መጽሐፍቶችን ቪዲዮዎችን ማየት ትችላላችሁ። ብንወስድ በሱ ዘመን የኤርትራ ጉዳይና የፌዴራሊዝም ጉዳይ ነበር። በቃ አንድ ተቃዋሚ የሚያስብሉት ነገሮች የፌዴራሊዝም ጉዳይ ፌዴራሊዝም በብሔር የተደራጀ ነው፣ ይሄ በቋንቋ የተደራጀ ይሄ መለወጥ አለበት ምናምን የሚል አንድ ነበር። የኤርትራ ጉዳይ ኤርትራን እንደ ሀገር የማይቀበል ተቃዋሚ ነበር ያኔ በአብዛኛው። የአሰብን ጉዳይ ደግሞ በፍጹም የማይታሰብ በቃ አሰበኛ ናት የሚል ነገር ነበረ ያኔ 97 ሁሉ ማለት ነው። እና ልጅ መሆናችሁ ማስታወስ ትችላላችሁ። እና ምን ሆነ የሚለው ነው እሱ ኤርትራ ከገባ በኋላ ብርሃኑ ነጋ ኤርትራ ከገባ በኋላ ኤርትራ ማለት ሀገር ናት የሚለው ነገር አሁን አለ የምትሉት አብዛኛው ሰው በቃ ተቀብሏል። አብዛኛው በቃ ኤርትራ ሀገር ናት፣ በኤርትራ ጉዳይ በቃ ውይይት አያስፈልግም፣ ያለቀ የደቀቀ ነገር ነው የሚል ነገር ነው ያዘው። ኤርትራ ሀገር ናት፣ እስኬት ነው ድንበሯ አብዛኛው የሚቀበለው የእሱም ተከታዮች ቢሆኑ ይመስለኛል ብዬ ልውሰድ እንደዛና የአልጀር ስምምነት ነው የሚቀበሉ ይመስለኛል። የአልጀር ስምምነት አለበለዚያ እዛ ሆኖ መታገል አይችልም ብርሃኑ ነጋ። ይህንን ነገር በደንብ የምታዩት ብርሃኑ ነጋና አንዳርጋቸው ጽጌ ኦልሞስት ጓደኛሞች ነበሩ። የተለያዩት በአብይ ጉዳይ ነው። ብርሃኑ ነጋ ከአብይ ጋር አብሮ መስራትን ይደግፋል። ከአብይ ጋር አብሮ በመስራት ኢትዮጵያን ማዳን፣ ኢትዮጵያን ማበልጸግ፣ ኢትዮጵያን መታደግ ይቻላል ብሎ ነው ያመነው። በዛውም ነው የቀጠለው። አንዳርጋቸው ጽጌ ግን አልቀጠለም፣ ጥሎ ወጣ። አንድ የሆኑበት ያልተለያዩበት ነገር ግን ነበረ በኤርትራ ጉዳይ። አንዳርጋቸው ጽጌ ማለት የኤርትራ ቀንደኛ ከኢሳያስ በላይ ኢሳያስ የሆነ ሰው ነው። በቃ ድንበሯ ምኗ ያለቀ የደቀቀ ነገር ነው የሚለው አሁንም ፌስቡክ ላይ ያለ የተለያዩ ጽሁፎችን ብናይ ማለት ነው። በዛ አይለያዩም። ብርሃኑ ነጋም ዲያስፖራው ኤርትራዎች ዘንድ ሄዶ የተለያዩ ቪዲዮዎች ማየት እንችላለን። ይል የነበረው ነገር ምንድነው? በቃ ትንሽ ነው የቀረን ማለት ኢሳያስ ያኔ በመጣ ጊዜ ትንሽ ነው የቀረን ማለት በቃ የኤርትራና የኢትዮጵያ ወዳጅነት አንድ ሆኖ አብረን እንሰራለን፣ ኢትዮጵያን የኤርትራን ሀገርነት ተቀብለው ማለት ነው እንጂ እንዴት እሺ ይሉታል? እንዴት ይግባቡታል? እሱን ሳይቀበል ኤርትራን እንዴት ብርሃኑን ሊቀበሉት ይችላሉ? እና ምን ልላችሁ ፈልጌ ነው ካጠፋው ነገር አንዱ እኔ ሌላ ነገር ላይ አጠፋ የምለው ነገር በእኔ የለም ሊኖር ይችላል፣ ስላልመረመርኩ ሊሆን ይችላል። ግን በይፋ ካጠፋው ነገርና ከምቆጭበት ነገር አንዱ አብይንና ኢሳያስን ካግባቡ ያኔ ማለት ነው በቃ ሁለቱ አብረው ከሰሩ ይሄን አካባቢ ይሄን ሪጅን እዚህ አካባቢ ያለውን ሰላም መለወጥ እንችላለን በሚል ሀሳብ ማለት ነው በአብይም አእምሮ ውስጥ የኤርትራን ሀገርነት እንዲሰርጽ በኢትዮጵያም ሕዝብ ውስጥ የኤርትራን ሀገርነት እንዲሰርጽ የነበሩ ፋንዳሜንታል ኢረር የሚባሉ ነገሮች ምንም እንዳይታሰቡ የአሰብ ወደብ የማን ነው የሚለው ይሄ የእሱ ጓደኛ ያዕቆብ ኃይለማርያም የጻፈው ሁሉ ማለት ነው ሊያስረሳ በሚችል መንገድ ማለት ነው እንዲደፈጠጥ አድርጓል ብዬ አምናለሁ። አሁን ባለው ሁኔታ ብታዩ የኤርትራን ጉዳይ ባለፈው አብይ ፓርላማ ላይ ባቀረበው አግባብ ኤርትራ የምትባል ሀገር የለችም፣ በቃ አልተገነጠለችም። ያኔ በነበረው በቻርተሩም የሽግግር መንግስቱ በነበረው ስልጣንም ህጋዊነትም ተነስተን የሚሆን ወይንም ደግሞ አለመፈረሙ ቃለ ጉባኤውንም አለመያዙ ምንንም ይይዘን ኤርትራ የምትባል ሀገር የለችም። በሁለት መንገድ አንድ ኢትዮጵያ የምትባል ሀገር እውቅና ሰጥታጠቅም ያኔ የነበረ ሽግግር መንግስት እውቅና እንኳ ቢሰጥ ፋንዳሜንታል ኢረር አለው፣ ዓለም አቀፍ ህግን የጣሰ ነው። ዋና መሰረቱ ደግሞ ህገ መንግስቱ ሊደርግን ህገ መንግስት መሰረት አድርገን ብናየውና ባለፈው ይሄ የአዘርባይጃን ሁኔታ እና ካራንጋኖ ያልኳችሁ ለ30 ዓመት ታግላ ወደ እሷ ያደረገችበት የተባበሩ መንግስታት እንኳ ከአዘርባይጃን ጋር የቆመበት ሁኔታ ስናይ የሶቪየት ህብረት ህገ መንግስት ምን ያህል እንደሰራ ከዚህ አንጻር ደግሞ የደርግ ህገ መንግስት በአሰብ ጉዳይ እንዴት አድርጎ እንደሚሰራ የሚያሳይ ነው። ብዙ ጊዜ ነው የምናገረው። እና ብርሃኑ ነጋ ካጠፋው ነገር አንዱ
አሁን ትልቅ ይሁን ትንሽ ሄዳችሁ ኤርትራ እስከየት ናት ብትሉ ትንሽ የፖለቲካ ነገር የገባው ሰው እስከ አልጀርስ ስምምነት ዘሄግ ፈርዷል ነው የሚለው። አሰብ የማናት የኤርትራ ናት ነው የሚለው ብዙ ሰው። ከ97 በፊት ግን ብርሃኑ ነጋ ኤርትራ ከመግባቱ በፊት ለኤርትራ የዛን ያህል እውቅና ከመስጠቱ በፊት ግን ይሄ የለም። እርግጠኛ ነኝ እንደዛ ጋዜጦችን ማየት ይችላላቸው። የቆዩ ጋዜጦች አሁንም ድረስ ኤርትራ ላይ ቁጭት ነበረባቸው እና አሁን የአብይ ብልጽግናን ብንወስድ ማለት ነው ኤርትራን እውቅና ይሰጣል አይሰጥም ብትሉ እንደሚሰጥ ነው የሚያሳየው ንግግሩ። እስከ የት ነው እውቅና የሚሰጠው? እስከ ባድመ ነው? የአልጀርሱን ስምምነት ይቀበላል ማለት ባይቀበል ኖሮ እንትን የሚል አይመስለኝም። የባህር በር በሚል ሽፋን የኤርትራን ጉዳይ አፍጥጦና አቅጥጦ መከራከሪያ እንዲሆን ይፈራ ነበር ብዬ አላስብም። ምክንያቱም የኤርትራ የሚባል ዲፓርትመንት የለውም፣ አሰብ የሚባል ዲፓርትመንት የለውም። የባህር በር የሚባል ነው። የባህር በሩ ቤት በኩል ነው የሚገኘው፣ በሶማሌላንድ በኩል ነው፣ በጅቡቲ በኩል ነው፣ በአሰብ በኩል ነው፣ ቤት በኩል ነው የሚገኘው የሚለው ነገር ግልጽ አይደለም። የባህር በር አሰብ ወደባችን ነው፣ ኤርትራ ነጻ አልወጣችም የሚል ነገር የለም። እና አሁን ኢዜማ ምንድን ነው ብላችሁ ብታስቡ፣ ኢዜማ የሚባለው ፓርቲ የብርሃኑ ነጋ ፓርቲ ማኒፌስቶ ምንድን ነው? እንግዲህ እንደ ህገ መንግስት ዳር ድንበር ምናምን ላይ ጠቀስ ይችላል፣ ግን እንደ ማኒፌስቶ የትግል እንትኑ ድንበሩ እስከየት ነው? ኤርትራ ሀገራችን ገና አልተገነጠለችም እንደዚህ ብሎ በዓለም አቀፍም ያንዴ በነበረው ህገ መንግስትም አንጻር መከራከሪያ ነጥቦችን ያካትት የሆነው በግልጽ ላይ ያካትት ይችላል። ግን አሉት ወይ? ፍሬም አለው ወይ? እንደዛ አይነት ነገር ክሌም ያደርጋሉ ወይ? የአሰብ ወደብ ላይ እንግዲህ ቅድም እንዳልኳቸው ያዕቆብ ኃይለማርያም አሁን አብረው ነበር የሚታገሉት፣ ክሌም ያደርግ ነበር በግልጽ ብርሃኑ ነጋም ክሌም ያደርግ ነበር። እሱ ኤርትራ ከገባ በኋላ ግን ያሁሉ ሞት። በቃ አሁን ያለው ኤርትራ ማናት እስከ አሰብ፣ ኤርትራ ማናት የአልጀርስ ስምምነት። ይህንን ወጣት ማለት ነው ኤርትራ በሚባል የውሸት ሀገር ከሞሉት የውሸት ካርታ ከሳሉበት ሰዎች አንዱ ብርሃኑ ነጋ ነው። ግን ጥሩና ጎበዝ ሰው ነው።